ለጋራ መኖሪያ ቤቶች ቀርቦ የነበረው ዋጋ ላይ ማሻሻያ መደረጉን የደረሰን መረጃ ያመለክታል። በቤት ልማት መርሃ ግብር ተጠቃሚ ለመሆን የተመዘገቡ ሰዎች በአስቸኳይ ክፍያቸውን እንዲፈጽሙ መልእክት መተላለፉን ለማወቅ ችለናል። በሌላ በኩል ደግሞ በርካታ ባለሀብቶች በቁጥጥር ስር መዋላቸውን የደረሰን መረጃ ያሳያል። ባለሀብቶቹ በቢሊዮን የሚቆጠር ገንዘብ በመሰወርና ህገወጥ ተግባራትን ሲያከናውኑ መቆየታቸውን በመጥቀስ መንግስት በቁጥጥር ስር እንዳዋላቸው ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በርካታ ባለሀብቶች በቁጥጥር ስር መዋላቸውን የደረሰን መረጃ ያሳያል። ባለሀብቶቹ በቢሊዮን የሚቆጠር ገንዘብ በመሰወርና ህገወጥ ተግባራትን ሲያከናውኑ መቆየታቸውን በመጥቀስ መንግስት በቁጥጥር ስር እንዳዋላቸው ታውቋል። መንግስት በህገወጥ የፋይናንስ እንቅስቃሴዎች ላይ ከፍተኛ የሆነ እርምጃ በመውሰድ ላይ መሆኑን በተደጋጋሚ እየገለጸ ይገኛል። በዚህም መሰረት በህገወጥ የገንዘብ ዝውውርና በህገወጥ መንገድ ሀብትን ወደ ውጭ ባንኮች በማስተላለፍ የተጠረጠሩ በርካታ ታዋቂ ባለሀብቶችን በቁጥጥር ስር እያዋለ መሆኑን ሰምተናል። እርምጃው የተወሰደው የውጭ ምንዛሪ እየጨመረ በመሆኑና ይህም በኢኮኖሚው ላይ ስጋት ይፈጥራል በሚል የኢኮኖሚ ባለሙያዎች እንደዚህ አይነት ድርጊቶችን ለማስቆም መንግስት በቂ እርምጃ እየወሰደ አይደለም በሚል አስተያየት መስጠታቸውን ተከትሎ ነው። ምንጮች እንደገለጹት ከሆነ ባለሀብቶቹ ለእስር የተዳረጉት በኢትዮጵያ የውጭ ምንዛሪ ክምችት ላይ ከፍተኛ ጉዳት ሊያስከትል የሚችል ገንዘብ ከኢኮኖሚ ውስጥ የመውጣት አደጋ ተደቅኖበታል በሚል ነው። ለዓመታት በርካታ ባለሀብቶች ከፍተኛ ገንዘብ በውጭ ሀገር ባሉ ባንኮች ውስጥ ለማስገባት የሀገር ውስጥ የባንክ ስርዓቶችን ከመጣስ ባለፈ ሀገሪቱ ለልማትና ለአስፈላጊ ምርቶች የሚያስፈልጋትን የውጭ ምንዛሪ እያሳጡ ነው የሚል አስተያየት ተደጋግሞ ሲደመጥ ቆይተዋል። መንግስት በቁጥጥር ስር የዋሉትን ባለሀብቶች ስም ዝርዝርና የሚመሰረትባቸውን ክስ በተመለከተ እስካሁን በይፋ የገለጸው ነገር የለም። መንግስት የግለሰቦችን የባንክ እንቅስቃሴ በትኩረት በማጣራት ላይ መሆኑን በተደጋጋሚ ሲገልጽ ቆይቷል። የፋይናንስ ደህንነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ እንዳላሰፋ እንደገለጹት አገልግሎቱ ከተቆጣጣሪና ከህግ አስከባሪ ተቋማት እንዲሁም ከዓለም አቀፍ ተቋማት ጋር የፋይናንስ ወንጀሎችን በመከላከል ስራ ጠንካራ ትብብር መመስረቱን አስታውቀዋል። በተለይም የተለያዩ አጠራጣሪ የገንዘብ ዝውውርና ተያያዥ መረጃዎችን በተመለከተ የፋይናንስ ተቋማት እንዲሁም ፋይናንስ ነክ ያልሆኑ ተቋማት ሪፖርቶችን ተቀብለን እናጣራለን ብለዋል። አቶ እንዳለ እንደገለጹት አገልግሎቱ ከተለያዩ አካላት በተለያየ አግባብ የሚደርሱትንና ከልዩ ልዩ ምንጮች የሚያገኛቸውን መረጃዎች መነሻ በማድረግ በሁለት መልኩ የኢንተለጀንስ ውጤት አዘጋጅቶ ያስተላልፋል ብለዋል። የመጀመሪያው አጠራጣሪ ግብይት መረጃዎችን መነሻ የሚያደርግ ሲሆን ሁለተኛው ደግሞ ከተለያዩ አካላት የሚቀርቡ የመረጃ ድጋፍ ጥያቄዎችን መሰረት ያደረጉ መሆናቸውን ነው የተናገሩት። ጥቆማዎቹ የፋይናንስ ተቋማት ከንግድና የሙያ ማህበራት ከግለሰቦችና ከተለያዩ ምንጮች የሚገኙ መሆናቸውንም ነው የተናገሩት። ባለፉት ጥቂት ወራት አገልግሎቱ ከ6000 በላይ የአጠራጣሪ የግብይት መረጃዎችን መቀበሉን አስታውቀዋል። አገልግሎቱ ትንተና ያከናወነባቸው 150 የፋይናንስ ምርመራ ውጤቶች በፌዴራልና በክልል ደረጃ ለሚገኙ የህግ አካላት ያስተላለፈ ሲሆን የፋይናንስ ምርመራ ውጤቶቹ ከ600 በላይ ተጠርጣሪዎችን መረጃ ያካተቱ መሆናቸውንም ነው የገለጹት። በአጠቃላይ ባለፉት ወራት ከ2 ቢሊዮን ብር በላይ የያዙ የፋይናንስ ኢንተለጀንስ ምርመራ ውጤቶች ለሚመለከታቸው አካላት መተላለፋቸውን አስታውቀው በኢኮኖሚው ላይ ከፍተኛ ጉዳት ሊያደርሱ የሚችሉ ወንጀሎችን በመከላከል ረገድ ሰፊ ስራ መከናወኑን አንስተዋል። በሌላ በኩል ለጋራ መኖሪያ ቤቶች ቀርቦ የነበረው ዋጋ ላይ ማሻሻያ መደረጉን የደረሰን መረጃ ያመለክታል። በቤት ልማት መርሃ ግብር ተጠቃሚ ለመሆን የተመዘገቡ ሰዎች በአስቸኳይ ክፍያቸውን እንዲፈጽሙ መልእክት መተላለፉን ለማወቅ ችለናል። የቤቶች ልማትና ኮንስትራክሽን ኤጀንሲ ቀደም ሲል ያወጣውን የጋራ መኖሪያ ቤቶች ዋጋ ማሻሻሉን አስመልክቶ መግለጫ ሰጥቷል። የሐረሪ ክልል ቤቶች ልማትና ኮንስትራክሽን ኤጀንሲ ኃላፊ ኢንጂነር ሃናን አብዱል ፈታ በሰጡት መግለጫ ቀደም ሲል ይፋ የተደረገው የአፓርታማ ቤቶች ግንባታ እቅድ በአንዳንድ ችግሮች ምክንያት ምዝገባ ማስጀመር አለመቻሉን አንስተዋል። በዚህም መሰረት ቀደም ሲል ለቅድመ ክፍያ 30 በመቶ የነበረው ወደ 20 በመቶ ማሻሻያ መደረጉንና በካሬ ክፍያ ላይ ማሻሻያዎች መደረጋቸውን ተናግረዋል። በገልመሺራና ደከር አካባቢ ባለ 4 ወለል የሆኑ 12 ህንፃዎች እንደሚገነቡና እያንዳንዱ ህንፃ 21 አባወራ መያዝ የሚችል ተደርጎ እንደሚገነባ አስታውቀዋል። በክልሉ ዳያስፖራ መንደር ተብሎ በሚጠራው አካባቢ ዘመናዊ ቤቶች ግንባታን ለማስቀጠል መታቀዱን ኃላፊዋ ጨምረው አንስተዋል። በዳያስፖራ መንደር ለባለ 4 ፎቅ አማራጭ ቤት በካሬ ሜትር 33929 ብር፣ በደከርና በጋልመሺራ አካባቢ ደግሞ በአንድ ካሬ
የ30 ሺህ ብር ዋጋ መቆረጡ ታውቋል። ህብረተሰቡ 20 በመቶ የቅድመ ክፍያን በመክፈል ቀሪ ሙሉ ክፍያውን ከ3 እስከ 5 ዓመታት በመክፈል መጠቀም ይችላል ተብሏል። ከዚሁ ጎን ለጎን በ2575 የቤት ልማት መርሃ ግብር ነዋሪዎችን ተጠቃሚ ለማድረግ የተጀመረው ስራ ተጠናክሮ እንደሚቀጥልም ታውቋል። ይህ መርሃ ግብር ለተለያዩ የመንግስት ሰራተኞች የተዘጋጀ መሆኑን ለማወቅ ችለናል። በዚህም መሰረት የጤናው ዘርፍ ሰራተኞች በ2575 የቤት ልማት መርሃ ግብር ተጠቃሚ ለማድረግ እየተሰራ መሆኑ ታውቋል። የአዲስ አበባ ከተማ አስተዳደር ለጤናው ሴክተር ሰራተኞች ባመቻቸው የ2575 የቤት ልማት መርሃ ግብር ሰራተኛውን የቤት ተጠቃሚ ለማድረግ በትኩረት እየተሰራ መሆኑን አስታወቀ። ቢሮው በስሩ የሚገኙ የሆስፒታልና በሁሉም ክፍለ ከተማና ጤና ጣቢያ የሚሰሩ ሰራተኞችን እንዲሁም ደግሞ የቢሮ ሰራተኞችን በ2575 የቤት ልማት መርሃ ግብር በማህበር ተደራጅተው የቤት እድሉ ተጠቃሚ ለማድረግ ከቢሮና በክፍለ ከተማ ኮሚቴ ተቋቁሞ በትኩረት እየተሰራ መሆኑ ተመላክቷል። የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ የጤናው ሴክተር ሰራተኞች ያለባቸውን የቤት ችግር ለመቅረፍ ከተማ አስተዳደሩ በልዩ ሁኔታ በ2575 የቤት ልማት መርሃ ግብር ተደራጅተው 25 በመቶ በመቆጠብና 75 በመቶ ደግሞ ከባንክ ጋር በሚደረግ የብድር ስምምነት የቤት ተጠቃሚ ለማድረግ እየተሰራ መሆኑን ገልጸዋል። 25 በመቶ በቅድመ ክፍያ በመክፈል ለመደራጀት የተመዘገቡትን በአፋጣኝ ክፍያቸውን በማጠናቀቅ ቦታውን ተረክበው ግንባታቸውን መጀመር እንዳለባቸው ገልጸዋል። የተቋሙ አመራር ለጉዳዩ ትኩረት በመስጠት እንዲሰራ ያሳሰቡት ዶክተር ዮሐንስ የተደራጁ ማህበራት በእኩል በፍጥነት እንዲሄዱ በማድረግና ኮሚቴውን በማገዝ ለውጤታማነቱ ትኩረት እንዲሰጡ አሳስበዋል። የቢሮ አማካሪ ወይዘሮ ብርቱካን አህመድ በበኩላቸው በ2575 የቤት ልማት መርሃ ግብር ማህበራትን በማደራጀት ወደ ስራ እንደተገባ ገልጸው የቅድመ ክፍያው በሚገባው ፍጥነት በመጨረስ ወደ ተግባር ለመግባት መስራት ይገባል ብለዋል። እስካሁን በሁሉም ክፍለ ከተማ የሚገኙ የጤናው ዘርፍ ሰራተኞች በ27 ማህበራት በ2575 የቤት ልማት መርሃ ግብር ተደራጅተው ክፍያ በመፈጸም ላይ እንደሚገኙ ቢሮ በላከው መረጃ ተመላክቷል። የቤት ባለቤት ለመሆን የተደራጁና ቅድመ ክፍያ ለከፈሉ መምህራንም የቤት ግንባታ ሊጀመር መሆኑን ሰምተናል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በከተማ አስተዳደሩ የሚገኙ ቤት ፈላጊ መምህራንን የቤት ባለቤት ለማድረግ ቢሮ ጉዳዩ ከሚመለከታቸው ባለድርሻ አካላት ጋር በመሆን በከፍተኛ ትኩረት እየሰራ መሆኑን ጠቁመዋል። በማህበር ተደራጅተው በንግድ ባንክ ወደ ተከፈተው ዝግ አካውንት ቅድመ ክፍያ አስገብተው ያጠናቀቁ ማህበራት ወደ ግንባታ እንዲገቡ ከቤቶች ልማትና አስተዳደርና ከመሬት አስተዳደር ቢሮ ጋር በጋራ እየተሰራ መሆኑን አመላክተዋል። ኃላፊው አያይዘውም መምህራን በ2575 ፕሮግራም ተደራጅተው የቤት ባለቤት እንዲሆኑ ከተማ አስተዳደሩ ለመምህራን ቅድሚያ በመስጠት ሙሉ በሙሉ ወደ ተግባር መግባቱን ገልጸዋል። መርሃ ግብሩ የመምህራንን ማህበራዊና ኢኮኖሚያዊ ችግሮች በመቅረፍ በኩል የሚያበረክተው አስተዋጽኦ ከፍተኛ እንደመሆኑ በየደረጃው የሚገኙ የመምህራን ማህበር አደረጃጀቶችን ጨምሮ ጉዳዩ የሚመለከታቸው ባለድርሻ አካላት መምህራኑ በተቀመጠው የጊዜ ገደብ ቅድመ ክፍያውን አስገብተው የቤት ባለቤት እንዲሆኑ አስፈላጊውን ድጋፍ ማድረግ እንደሚገባቸው አስገንዝበዋል።